በብዙ ነገር ተጨንቃችሁ ትናንት በተፈጠረው ነገር እኔም ስልክ ላይ እየደወላችሁ ነበረ። ወደ ፋሚሊም ብዙ ሰው ተረብሾ ነበርና እግዚአብሔር ይመስገን እኔ ደህና ነኝ አለሁኝ። የተፈጠረውን ነገሮች ዛሬ ልነግራችሁ መጥቻለሁኝ እና ደግሞ ከዛ በፊት ሩታንም ማግኘት ስላለብኝ ሩታንም ቀጠሬታለሁ ማለት ነው። ትናንትና እንግዲህ ቤተሰቦች ያው እኔ አልሄድም እያልኩኝ የነበረበት ምክንያት ምንድን ነው? መፈረሙን ስላልፈለግኩት ስለነበረ ነው። እና ትናንትና ይዘውኝ ሄዱ ፖሊሶቹ። ያው ጣቢያ ቁጭ አለን እና ብዙ ነገር አወራን። ከእሷም ጋር ብዙ ተጋጨን፣ ተከራከርን። በዛ ላይ ደግሞ ሩታ የፈለገችው አሁን በቃ እስከ መጨረሻው ድረስ ተለያይቶ መኖሩን ነው። በዛ ላይ ሁላ እሷ የምታቅዳቸው እቅዶች ብዙ ናቸው። ከልጄም እንዳልገናኝ ምናምን ነው እና ያን ሀሳቧን ለማስተው ስለምፈልግ ነው አልፈርምም እያልኳት የነበረው ማለት ነው። እና እኔ ለልጄ ተቆራጭ እያደረኩኝ እሷ ልጇን እያሳደገች እኔ ልጄን እንዳላይ ምናምን ነው ፕላኗ። ስለዚህ ያንን ነገር ለማስቀረት ስል ነው ትናንትና አልሄድም እያልኩ የነበረው። እና በመጨረሻም ያው ጣቢያው አንድ ነገር ውሳኔ ሰጥቶናል። እሱ ምንድን ነው? የአንድ ቀን ጊዜ እንስጣችሁና ተነጋግራችሁ አውርታችሁ መፍታት ከቻላችሁ መፍታት ትችላላችሁ። ካልቻላችሁ ግን ነገ ጠዋት ወይ ተፈርማለህ ወይንም ደግሞ እንግዲህ እዚሁ እኛ ጋር ትቆያለህ ምናምን አይነት ነገር ነው እያወሩኝ የነበረው ማለት ነው። እና ያንን ነገር አንድ እድል ስለሰጡኝ አንድ ቀን ስለሰጡኝ ሩታን ጠርቻታለሁ። እና እኔና ሩታ እስኪ ዛሬ ሩም ውስጥ ቁጭ ብለን እኔና እሷ ብቻችንን እንድናወራ ስለፈለግኩኝ ነው። ለምን አንደኛ እሷ ከራሷ ጋር አይደለችም፣ ብቻዋን አይደለችም። ዙሪያዋ ላይ ያሉ ሰዎች ያግዟታል። ወንድሞቿ ወንድምነን ባዮች ወንድሞቿ አይደሉም ወንድምነን ባዮች እሷን ለማገዝ ምናምን ነገር ነው እንትን እያሉ ያሉት፣ ግን በጥሩ ነገር አይደለም እያገዟት ያሉት ማለት ነው። እና ነገሩን የባሰ እያባባሱትና ወደ ሌላ መንገድ እኔም እንድሄድ ሩታም ከኔ ጋር እንድትራራቅ ምናምን ነው እየተደረገ ያለውና ይህንን ነገር ለመቅረፍ ነው ዛሬ ብቻችንን እስኪ ነይና እናውራ ያልኳት ማለት ነው። እና ምንም የተፈጠረ ነገር የለም፣ ደህና ነኝ። አብዛኞቻችሁም ስለደወላችሁም ስለተጨናነቃችሁም በጣም አመሰግናለሁኝ። በዚህ ልክ ለእኔም እንደምታስቡ እንደምትጨነቁ አላውቅም ነበርና አብዛኛው ሰው ኢቭን ጋሽዬን ስልክ ራሱ አግኝተው ጋሽዬ ጋር ሁላ ይደወሉለት አሉና ሁሉም ሰው ተጨንቆ ነበረ። ምንም የተፈጠረ ነገር የለም፣ እኔ ደህና ነኝ። ሄድኩኝ፣ ማውራት ያለብንን ነገር አወራን፣ ነገሮችን እንድናስተካክል አንድ ቀን ቀጠሮ ሰጡ ማለት ነው። እና እኔ ደግሞ ከነሱ ጋር መታገል ፈልጌ ከፖሊሶቹ ጋር ማይሆን እንትን ሰጣ ገባ መግባት ፈልጌ ሳይሆን ምንድነው እየተፈጠረ የነበረው በጊዜው እኔ መሄዱን ያልፈለግኩበት ምክንያት በቃ ሀሳቧና ፕላኗ ስለገባኝ ያ ወረቀት ላይ ከፈረምኩላት እኔና ሩታ እስከ መጨረሻው ላይ እንገናኝ ነው። እና ያንን ነገር ስላሰብኩኝ ነው አልፈረምም ያልኩኝ የነበረው ማለት ነው። እና እዛም ሄጄ በቃ ቢያንስ ጊዜ እንዲሰጡን ነው ያወራኋቸው ማለት ነው። እና አሁን ሩታ ትመጣለች፣ ተቀጣጥረናል። እስኪ እኔና እሷ ብቻ ሩም ውስጥ ሆነን አንዳንድ ነገሮችን ማውራት አለብን ብዬ ስላሰብኩኝ ነው። እና በዚህ ልክ እሷ እኔ ላይ እንዲህ ልትጨክን የቻለችበት ምክንያት አስቡት። እኔ ባሏ ነኝ አይደለ? የልጁ አባት ነኝ። በዚህ ልክ እኔ ላይ ጨክና ፖሊስ ይዛ እስከ መምጣት ድረስ የደረሰችበትን ምክንያት ማወቅ እፈልጋለሁ፣ የሆነ ስነግራችሁ ማለት ነው። እና በጣም የተናደድኩት የነበረው ትናንትና የትኛውም ሰው በእርግጥ ከህግ በላይ አይደለም፣ ከህግ በታች ነው። እና ምንም ነገር ለመናገር እንኳን የውስጤን ለመናገር እንኳን እድሉን እንኳን አልሰጡኝም፣ ጊዜውን እንኳን አልሰጡኝም ነበር። እሷን ብቻ ነበር እየሰሟት የነበሩት። እሷ ደግሞ በብዙ ነገር እነሱን ሞልታቸው ምናምን የመጣችው ማለት ነው። እና ሩታኔ በህይወቴ እንደዚህ አይነት ነገር ታደርጋለች ብዬ አእምሮዬም ላይ ምንም አስቤ ገምቼም አላቅም። እና አዲስ ነገር ነው የሆነብኝ። በሩታኔ እንደዚህ አይቼ አላቅም። እና ከዛ ነው የደነገጥኩትም የነበረው። እስኪ ዛሬ ደግሞ ቁጭ ብለን እኔና እሷ እስኪ አይኔን እያየችኝ ታውራኝና በዚህ ልክ እንድጨክን ያደረገባት ምክንያት እና ወረቀቱ ላይ ለመፈረም በዚህ ልክ የቸኮለችበት ምክንያት ምን እንደሆነ ግራ ገብቶኛል። እኔ የምፈልጊውን ነገር የንብረት ምናምን ችግር የለብኝ፣ የምፈለግሽው ነገር ውሰጂ ብያታለሁኝ። ለምን እኔ ሩታን ሳገኛት ምንም አልነበረኝም፣ አብረን ነው ሁሉንም ነገር ያፈራ ነው ማለት ነው። እና ይሄን ለእኔ ለንብረት በዚህ ልክ እንትን የምልበት ምክንያት የለኝም። ወንድ ልጅ ነኝ፣ ምንም ተሯርጬ ምንም ነገር ሰርቼ መኖር እንችላለሁኝ። እና የምትፈልጊው ነገር ውሰጂ ነው እያልኳት የነበረው። እና በዚህ ልክ እሷ በህግ በምናምን አድርጋ እኔን ወጥመድ ውስጥ ለመክተት እኔን እስር ቤት ለማስገባት ለምን እንደቸኮለች አላውቅም። እና እስኪ ያሉትን ነገሮች ከእሷም ጋር መወያየት እንፈልጋለሁኝ። እየተፈጠረ ባለው ነገር በጣም አዝኛለሁ። ሩታ በዚህ ልክ እኔ ላይ እንደዚህ መሆኗ በጣም ያሳዝናል።
መጣች መሰለኝ ቤተሰቡ ሰላም ነው። እንዴት ነሽ? ወደዚህ ጋር ቁጭ ብለን ማውራት እንችላለን? ሰላምታ አይቀርም መጀመሪያ። ፈጣሪ ይመስገን እኮ እሺ፣ ነይ ቁጭ ብለን እናውራ። ምንድን ነው የምናወራው? ምንድን ነው የምናወራው? ላውራሽ የምፈልገው ነገር ስላለ ነው የጠራሁሽ እኮ። ተረጋጊና መጀመሪያ ቁጭ በይ። ምንድን ነው የምናወራው? በመጀመሪያ ደረጃ እንዲህ የሆንሽበት ያለሽበትን ምክንያት ልታልፈኝ ትችያለሽ። እኔም ፖሊስ አምጥተሽ እስከ ማሳሰር እንደዚህ የደረስሽበት ያለበት ምክንያት ልትነግሪኝ ትችያለሽ። ይሄ ለእኔ ይገባኛል። የፈለገ ነገር ቢሆን ለእኔ ይገባኛል። እኔም ብዙም አይገባኝን ነገር አስተናግጃለሁ። ምንም ይሄ ኖርማል ነገር ነው። እንደውም እኮ ቢያንስ ሩታ አንድ ቀን ሰጥተውናል እንድናወራበት አይደለ? ስለዚህ ቢያንስ እኔና አንቺ ዛሬ አውርተን መግባባት መቻል አለብን። ለዛም ነው ማንም ምንም ይዘሽ እንዳትመጪ ብቻሽን እኔም ብቻዬን እሆናለሁ ያልኩሽ የነበረው ማለት ነው። ስለዚህ እኔና አንቺ አውርተን መግባባት እንችላለን። አረፈደን፣ ገና ጊዜው ገና ነው። እኔ ግን ረፍዷል ሩታ። ያው የህግ ውሳኔ ስለሆነ ነው ቃላቸውን አክብሬ ዛሬ ነው አይደለም ዛሬ ነው ያለፍኩት። አዳምጠኛ እኮ እነሱ ማለት ሰጡን እኮ አይደል እንዴ? እንድናወራ እና እንድንደማመጥ ከሆነ የጠራኸኝ አዳምጠኝ። በመጀመሪያ ደረጃ እሺ፣ ላዳምጥሽ። ጥሩ። ያው የህግ ውሳኔ ስለሆነ ነው ይሄንንም ቀን እንድናወራበት የተፈቀደውና እኔም እሺ ያልኩት የህግ ውሳኔ ስለሆነ እንጂ ምንም የምናወራው ነገር እኮ የለም አይደል? አውርተን ጨርሰናል። መሆን ያለበት ነገር ነው የሆነው። ስለዚህ አሁንም ቢሆን እኔ ከሀሳቤ ወደዚህም ወደዛ መመለበት ምንም አይነት ምክንያት አይኖርም። ገባ ማለት በቃ በጣም ቀላል ምርጫ ነው ያቀረብኩልህ። እኔ እኮ አንተ ታስረህ እንድትቀርም እኮ አይደለም ያደረግኩት ያለሁት አይደለም ያደረግኩት እኮ ገባ ማለት ሌሎች ፋይሎችን በከፍትና ሌሎች ክሶችንም በጨምርና ባነሳ ኖሮ ታስረህ እንድትቆይ የሚያደርግህንም ነገር ማድረግ እችል ነበረ። ግን እኔ ፍላጎቴ ስላልሆነ ገባ በቃ ጥሩ ጊዜያቶችን አሳልፈናል። ሲቀጥል ደግሞ የልጅ አባት ነን። ይህን ነገር ባረግ ምንም ልጠቀም አልችልም። አንተ ብትታሰር እኔ ምን እንደዚህ አይነት ውሳኔ ውስጥ እንዳንገባ ወይም ደግሞ እንዳልደርስ በጣም ብዙ ጊዜ ጠይቄሃለሁ። እኔ ደግሞ መፈረም ያልፈለኩበት ምክንያት የራሴ ምክንያት አለኝ። ለምን? ምንም ቀላል ነገር ነገ ከነገ ወዲያ እኮ እንዳላገኝሽ ልታደርግ ትችያለሽ አይደል እንዴ? ለምን የሁሉ ነገር እንትን ትያለሽ? እኔ ደግሞ ልጄን ማየት ፈልጋለሁ። ገባሽ? ለምን እንገናኛለን? ሲጀመር አይሽ ለዛ ነው እኮ ለምን እንገናኛለን? ሲጀመር እኮ እኔም እንድንገናኝ ስለማልፈልግና ሀሳቤም ግልጽ ስለሆነ እስከ መጨረሻው ነገሮችን ቁርጥ አድርገን እንዲያበቃለን ስለምፈልግ ነው እንደዚህ አይነት አካሄድ ሄድኩት። ገባ? እርታ እንደዚህ ነው የሚሻለው? አዎ። እንዴት ታዲያ እንዴት ነው የሚሻለው? ማለት የትኛው ነው የተሻለው ነገር? ሀሳብ ሁሉ ነገር ከኔ ጋር መቁረጥ እንደምፈልግሽ በዚህ ልክ እንዴሩታ እኔ ማላቀሽ ሰው እኔ በእንደዚህ አይነት ስለዚህ እኔ እንደዚህ አይነት አግባብና በእንደዚህ አይነት አኳኋን እኔ ይሄንን ነገር አሜን ብዬ ተቀብዬ እንድቀጥል ነው የምፈልገው ካንተ ጋር። አንተ እንደዚህ ከኔ ጋር ቀጥ ብዬ ያስገድድኩሽ አይደለም ሩታ፣ ግን ደግሞ የምትሄጂባቸው እርምጃዎች ትክክል አይደለም። በቃ እኔና አንቺ አንኖር አብረን ችግር የለውም። ግን ደግሞ ወረቀት ማስፈረሙ ምናምን ለምን አስፈለገ? በቃ ከዛ በፊት ፈረምኩልሽ አይደለ? ይሄኛውን ወረቀት ደግሞ ለምን አስፈለገ? አስፈላጊ ስለሆነ ነው። ምን ያደርግ? ምን ትጠቀሚያለሽ? እኔን ከልጄ ላይ አይተሽ አንቺ የግልሽን ኑሮ ብትኖሪ ምን ትጠቀሚያለሽ? ቆይ ምን የምትጠቀሚው ነገር አለ? በቃ ሰላሜን አገኛለሁኝ ቢያንስ ገባ? የራሴን የሆነ ላይ እኮ ሰላምሽን አነሳውሽ። ሰላምሽን እየነሱሽ ያሉት ዙሪያሽ ላይ ያሉ ሰዎች ናቸው፣ አጠገብሽ ያሉ ሰዎች ናቸው። ፋሚሊሽ ነው አለው የሚልሽ ነው። በስነ ስርዓት ሩታ፣ ለምን እንደዚህ ታያለሽ? ስነ ስርዓት መስመርህን አትለፍ፣ እንከባበር። እሺ፣ በጣም በብዙ መንገድ እኔ እናንተ ተዘላልፈናል እስኪ በቃን ድረስ። አሁን ደግሞ ከኔ አልፈ ወደ ሌላ ነገር እንድትገባ አልፈቅድልም እኮ። ወደ ሌላ ነገር እየገባው አይደለም እንዴ ሩታ። እኔን ሁሉ ውስጥ ያስገቡኝ እኮ ወንድሞቼ ናቸው ብለሽ ያመጣሻቸው ሰዎች ናቸው አይደል እንዴ?
ወንድሞችሽ ራሱ መሆናቸው እርግጠኛ ያልሆኑ ሰዎች ማለት ነው። እንደዛ እስከምደርስ ድረስ እኮ እልህ ያጋባኝ አንተ እንጂ እኔ አይደለሁም። በስነ ስርዓትና በክብር መጥቼ ጠይቄያለሁ እኮ እሺ፣ ፈረምኩልሽ። ከዛስ በኋላ ምንድን ነበር ፕላንሽ? ንገሪኝ። በቃልኝ እናንተ ነገር ምንድን አንገናኝም። እኔም የራሴ ኑሮ እኖራለሁ ከልጄ ጋር እንደፈለግኩኝ ለልጄ የሚያስፈልገውን ነገር እያደረግኩኝ የራሴን ህይወት እቀጥላለሁ። አንተም ያው እንደዚህ አይነቱን የሚያስደስትን ህይወት ትቀጥላለህ። ከላስ ልጄን ማየት አልፈልግም እንዴ? ልጄን ማግኘት አልፈልግም እንዴ? እያንዳንዱ የወረሻቸውን ነገሮች እኮ ሰምቻለሁ ከሌላ ሰው። ገባሽ? አንዴ ብቻ ከእሱ ጋር ልለያይ እንጂ ማንም አያገኘኝ ቦታ ነው የሚሄደው እያልሽ ስታወሪ ሰምቻለሁ፣ በብዙ መንገድ ማለት ነው። ለምን አስፈለገ ይሁሉ ነገር? እንዴ ከኔ ልጄንም ነጥለሽ ራስሽን ነጥለሽ ማኖሩን ፈለገሽ ነው? አይ ካንተ ጋር እየተቋሰልኩ እኖራለሁ እኮ በቃ ችግር የለውም። ከኔ ጋር መኖር ካልፈለግሽ ችግር የለውም። ግን ይሄ ወረቀት አልፈርም፣ ከዛ ልጄን በመፈለግ ሰዓት እንገናኝ፣ አለቀ በቃ። ይሄን ነው የኔ ፍላጎት ማለት ነው። አልሄድም እያልኩኝ የነበረው ፖሊሶቹ ትናንትና ያውሉ ነገር ሲያደርጉ አልሄድም እያልኩበት የነበረበት ምክንያት ይሄ ነው። በቃ አለቀ። ልጄን ማየት ስለምፈልግ ነው። አንቺ ደግሞ እያሰብሽ ያለሽው እና እየሄድሽበት ያለሽው እርምጃ ትክክል አይደለም። ለምን አስፈለገ መራቁ? ይኸውልህ እኔ ማለት ነው ምንም አልልክም። አሁን እድሜ ለህግ ይዞታል። አንተ አልፈርምም ካልክ ህግ ወይ አስገድዶ ያስፈርምሃል ወይ ደግሞ ሌላ ነገርም የሰራው ነገር ተጨማምሮ እንግዲህ እስከምትታረም በሚል የራሳቸውን አመታት ጨመርመር አድርገው እንግዲህ እስክትታረም ልትታሰርም ትችላለህ። እኔ ደግሞ እንደዛ ከሚሆን ፈርመ ብንገላገልስ? ለምን ታይ እኮ እኔ ለምን የማልፈልገው ነገር ውስጥ አሁንም የማልፈልገው ነገር ውስጥ ከዚህ በፊትም የማልፈልገው ነገር ውስጥ ተዋት አስገባኝ እያልኩ ነው የገባሁት፣ ወደ ህግም የሄድኩት ገባ። ስለዚህ አሁንም የማልፈልገውን ነገር ደግሞ እንደውም እኮ ይህም ነገር አለ ለምን ልክ አጋባኝ አይቀርም ይህም ነገር አለ ብዬ እኮ ባወጣው ከኔ ትንሽ ነገር ነው የሚጠብቀው ገባ። ያንን ነገር ባደርግ ጭራሽ ላትወጣ ልትታሰር ትቀራለህ። ምን አመጣው? ያሁሉ ውሸት ሄደሽ ያወራሽው ትናንትና ያወራሻቸው ነገሮች ትክክል ናቸው? ውሸት አይደል? ትክክል ናቸው። እኔን ደርሰሽብኝ ታውቂያለሽ? እንዲህ ደረስኩበት፣ አልጋ ላይ ያየሁት ደረስኩበት። አሁን የምትይው እኔን አይተሽኝ ታውቂያለሽ? እድሜ ለስልኬ ማስረጃ እኮ አለኝ እንዴ። እኔ ስለምን ማስረጃ ነው የምታወሪው? እኔን አልጋ ላይ ይዘሽኝ ታውቂያለሽ? ይዘሽኝ ታውቂያለሽ ወይ ሩታ? እንዳሳይ ትፈልጋለህ? አሳይኝ። ምንም ነገር ስለሌለ በኮንፊደንስ አሳይኝ። ስለ አልጋ ላይ ስለመድረስ አላወራሁም። ሌላ ወሬ አታውራ። አውርተሻል ሩታ። ሌላ ወሬ አታውራ። ትናንትና ምንድን ነው እያልሻቸው የነበረው? ምክንያትሽ ምንድን ነው? መለያያ ምክንያትሽ ምንድን ነው አሉ። መለያያ ምክንያቴ ከሌላ ሴት ጋር እንዴ እየሆንክ ያለው ነገር እኮ ጭራሽ አግባብ አይደለም። እየሆንክ ያለው ነገር አግባብ አይደለም። ያላየሽውን ነገር ግን ደግሞ አሁን ስለማይመለከተኝ ነገር አታውራ። አንተ የራስህን ላይፍ መኖር ትችላለህ እንዴ። ምን አገባኝ እኔ ከሌላ ሴት እንደፈለክ ለምን እንደዚህ ወለ ሚችልልህ ሆነ እንደዚህ መጨማመር ትችላለህ። እኔ ስለዚህ ነገር አይመለከተኝም። ያላወራሁትንም ነገር ደግሞ አውርተሻለህ ያልክ ስሜን አታጥፋ። አላወራሁም እንዴ አጠገብሽ አልነበርኩ እንዴ? መለያ ምክንያትሽ ምንድነው ብለው ሲጠይቁሽ ምንድን ነው ያልሻቸው? ምክንያቴንማ በደንብ ይኸው ሁሉም የሚያውቀው ነገር ነው። ማንም የሚያውቀው ነገር ነው እንዴ። ስንትና ስንት ማስረጃዎች አሉኝ እኮ ልተንትናቸው እንዴ እነዛን ነገሮች። ምንም ነገር ይዘሽ አታውቂም። እኔ ላይ ምንም ነገር ይዘሽ አታውቂም። ዝም ብለሽ በምታየው ነገር ነው። ቪዲዮ ወይንም ፎቶ አይተሽ ነው። ሌላ ነገር ምንም ችግር የለውም። በቃ እሺ ምንም አላየሁም። እሰይ በቃ አላየሁም። ግን ካንተ ጋር መኖር አልፈልግም፣ መቀጠልም አልፈልግም። ትፈርምልኛለህ፣ እንለያያለን። አንተም የራስህን እኔም የራሴን። ካላስ ምንድነው የምትፈልገው ከኔ? ለእንደዚህ አይነት ጉዳይ ከሆነ ልትጨቀጭቀኝ ከሆነ የጠራኸኝ ምንም የምቀይረው ሀሳብ የለም። እሺ ትፈርምልኛለህ። ሁሉም ነገር ነገሮችን ለማገናዘብ ሞክሪ ቢያንስ እንዴ ሩታ። በዚህ ልክ እንደቀላል ሁሉ ነገር ተሰጥቶችን አይደብርሽም እንዴ? ለራስሽ እንኳን እንደቀላል ሰው ወሰን እየወሰንሽ ነው ያለሽው። አዎ ሩታ፣ ነገ የሚጎዳሽን ነገር ነው ዛሬ እያደረግሽ ያለሽው። ይጉዳኝ ጥሩ ነው። እስቲ እኔ ልጎዳ በቃ። ሩታ ታይ፣ የምሬን ነው። ትጸጸችበታለሽ። ታይ ትጸጸት። ማነው ቆይ በዚህ ልክ የልብ የሰጥሽ ላንቺ? ማንም ነው። የሆነ ሰው አጠገብሽ ባይሆን ኖሮ የልብ ባይሰጥሽ ኖሮ እንደዚህ አትሆኝም ነበር። ልትሆኝም አትችይም ነበር። ስለዚህ በቃ አንተ እሷ አስተሳሰብህ ራሱ ምን ያህል በስመ አብ። አንዴ አዳምጪኝ። እኔን እያየሽኝ አውሪኝ እስኪ። ምንድን ነው የማወራው? እያየሽኝ አውሪኝ። ምንድን ነው የማወራው? በቃ ታየው እሱን። እሺ አሁን የምታስፈርሚ ምናምን የምትይው ነገር ታየው። በቃ ነገ ሂጂና ወይ አብረን ሄደን በቃ ወረቀቱን ትቻለሁኝ በያቸው። ቢያንስ አልተውም። ለምን? ምን ችግር አለው? መተው ስለማልችል እንዴ። እኔ አላሳዝንሽም እንዴ በዚህ ሰዓት?
እኔ ብታሰር ምን ትጠቀሚያለሽ እኮ? እንዳትታሰር እኮ ፈርሞ መጨረስ። እኔ ደግሞ መፈረሙን እንደማልፈልግ እየነገርኩሽ እኮ ነው። ለምን ፍላጎትሽና ሀሳብሽን አውቀዋለሁኝ፣ ምን ልታረጊ እንዳሰብሽ አውቀዋለሁኝ። በቃ ስለዚህ ያን ነገር ስላለ ነው ዛሬ ላይ አልፈልግም እያልኩሽ ያለሁት ማለት ነው። እንግዲህ ምርጫ አንተ ነው፣ ወይ መታሰር ወይ መፈረም። ሰው እሳትና ውሃ ቀርቦለት እንግዲህ እሳቱን መርጣለሁ ካለ ወደ እሳቱ፣ ውሃውን መርጣለሁ ካለ ወደ ውሃው። ምርጫ አንተ ነው። ይህ ሁሉ ውሳኔ ወሰንሽ ሆኔ ኩሪፍቱ በመሄዴ ነው ያኔ በዛ ምክንያት ነው ሩታ። እኔ ይህንን ውሳኔ ወሰንኩት ዛሬ አይደለም፣ የቆየ ነገር እኮ ነው። ሁሌ ዛሬ ነው እያልክ እንደ አዲስ የሆነ አትሞክር። ይሄ የቆየ ጉዳያችን ነው፣ የቆየ ጉዳያችን እዚህ ጋር ለማስመሰል አትሞክር። ሩታ እያስመሰልኩኝ አይደለም፣ ከኔ ጋር ታዩሽ ኑሪ እያልኩሽ ኑሪ እኮ እያልኩኝ አይደለም። እኔ ከኔ ጋር ኑሪ አይደለም እያልኩሽ ያለሁት። ብትለኝም አልኖርም እንዴ? ቀልዳለህ እንዴ? ሩታ የምታስፈርሚው ወረቀት ይቅር ነው እያልኩሽ ያለው። ችግር የለም፣ አንቺ ደስ ያለሽ ቦታ ኖሪ። በቃ ልጄን ለማየት እናንተን ለማለት ግን የግድ እንትን ማለት አለብኝ፣ ከአንቺ ጋር መገናኘት አለብኝ። አይቀርም፣ ትፈርማለህ። ፈርማለህ፣ አይቀርም። በልጃችን እያልኩሽ እየለመንኩሽ ነው ሩታ። ስነ ስርዓት እኮ እየለመንኩሽ ነው ያለው። ስነ ስርዓት አንድ ምንም የማያውቀው ምንም የምረዳ ነገር የለም። ይቅርታ አድርግልኝ እኮ ቢያንስ እየተነጋገርን ለልጃችን ለአንቺም እኔም አስፈልጋለሁኝ አይደል እንዴ? በቃ አስፈልጋለሁ። አንቺም ታስፈልጊያለሽ፣ እኔም አስፈልጋለሁ። ስለማስፈልገውም ነው አይደል ብዙ ነገሮችን የሚያስፈልግሽን ነገር እየጠየቅሽኝ ያለሽው ነው አይደለም? እኔ በቃዋለሁ። በኋላ ደግሞ እኔ በቃዋለሁ። ልጁ እኮ አንቺ ብቻ አይደለም የእኔም ነው አይደል እንዴ? ፕሊዝ ስለዚህ ተረጂ። በቃ ስንትና ስንት ነገር ታዩሽ። በቃ ለፊው በቃ እኮ ስለሌላ ነገር ታዩ። ለፊው በቃ ከኔ ጋር ኑሪ፣ አላስጨንቅሽም። ኑሪ ብዬ አይደለም በቃ ሲጀመር አልፈልግም። እሺ በቃ አትኑሪ። በቃ ግን የነገን ሀሳብ ሰርጂና በቃ በራሳችን መንገድ መገናኘት ባለብን ልክ እየተገናኘን ልጃችን እናፈልጋለን። አንገናኝምም፣ አልሰርዝምም። አንተም ትፈርማለህ ወይ ትታሰራለህ። ምርጫው ያንተ ነው፣ አይመለከተኝም። ገባ? ምን ጠቀሚያለሽ ከዛ ነው ብታሰር? ላለመታሰር መፈረም ነው። እኔ እኮ እንደዚህ አይነት ነገር ውስጥ ራሱ እኮ እንደዚህ አጣቂ ነገር ውስጥ እኮ እንዳንገባ በጣም ብዙ ምርጫዎች ሰጥቼ ነበር። ምን ምርጫ ሰጥቼ ነበር? አንተ ነህ እንግዲህ እምቢ ያልከው። ምርጫ እንዲሆን ምርጫ መስጠት እንዲሆን አንቺ እምቢ ያልከው አንተ ነህ ነው አይደል? ምርጫ መስጠት ላንቺ እንዲ ነው። ምኑን ከምንድን ነው የምታገናኘው? ሩታ እንግዲህ ምንም ማድረግ አልችልም። እሺ በይ በቃ እኔ አልልህም። ሰው ልጅ አይደለሽም እንዴ? አንዴ ግግም ካልሽ ለምንድን ነው ነገሮችን እንትን የማትይው እንዴ? ሰው ነሽ አይደል? በቃ ያለቀ ሀሳብ ይቀይራል እኮ ሰው። ወይንስ ሰው ምን ይለኛል የሚለው ነገር ፈርተሽ ነው ያለሽው? ለሰው አልኖርም። ይቅርታ አድርግልኝ። ነው እኔ ለኔ እየመሰለኝ ያለው እንደዛ ነው። እኔ ለሰው ለራሴ ነው የምኖረው ሩታ። እኔ እየመሰለኝ ያለው እንደዛ ነው። ለሰው እየኖርሽ ነው እየመሰለኝ ያለው። እኔ ምን አገባኝ? በቃ ሩታ ታዩሽ። ሰው የኔን ህይወት ይኖራል። ለሰው ብል ኖሮ እኮ ለሰው ብል ማኖሮ ስንት ነገር ሲለኝ እሺ ብዬ መቀበል ይችል ነበር። ግን ደግሞ አይሆንም ብዬ ግግም ድርቅ ያልኩበት ለራሴ ስለምኖር፣ ለልጄ ስለማስፈልግ፣ ለራሴ ስለማስፈልግ፣ ከዛ ባሻገር ለቤተሰቤ፣ ለእናት ለአባቴ ስለማስፈልግ ነው። ገባ እንጂማ ለሰው ቢሆን ኖሮ ለሰው ስንት ነገር አድርገ ነበር እስከ ዛሬ ድረስ። ለሰውማ ቢሆን ኖሮ በቃ የሚያበቃበት ጊዜያቶች ራሱ ከዚህ በፊት ከ1-2 ቀን በፊት የሚያበቁ ነገሮች ነበሩ። ለሰው ቢሆን ስላልሆነ ነው። በደንብ እንድትረዳው ነው ማውራት። አሁንም ቢሆን ሩታ እኔና አንቺ ጊዜያችን አልረፈደብንም። መጠቀም እንችላለን፣ መግባባት እንችላለን፣ ማውራት እንችላለን። አንድ ቀን ሰጥተውናል። ሩታ በእግዚአብሔር በእናትሽ አታስጨንቅኝ። እኔንም እንዴ ለምን እኔንም የምታስጨንቅኝ? ቆይ በቃ ተይው። በቃ የነገን ቀጠሮ ተሰጥቶናል አይደል? ሄደን እናወራቸዋለን። በቃ በራሳችን መንገድ እንግባባለን። ወረቀቱን ትቼዋለሁ ማለት እኮ ነው ከአንቺ የሚጠበቀው። በቃ ይሄ ነው በቃ። ለምን ታስገድጅኛለሽ? እኔ በራሳችን መንገድ የምንግባባው ልክ ህግ ጋር ሲደርስና ነገሩ ህግ ሲይዘው ከዛ ደግሞ ነገሩ ከበድ እንደሚል ሲገባ ሩታ አሪኮ እንድግባባሽ እንኳን እኮ ምንም ፍቃድ አልሰጠሽኝም። እንዴት አድርጌ ነው ምግባባሽ? እንዴ በየትኛው ላይ ሰጠሽኝ ፍቅር ነው? የትኛው ላይ ሰጠሽኝ ላቀረብሽኝ እንትን ነው አንቺን ተግባብቼ ላወራሽ የምችለው? እንዴ በመጣው ቁጥር እንደፈለግሽ እያደረግሽ እያባረርሽኝ፣ በመጣው ቁጥር አይንሽን እያዞርሽብኝ እንዴት ብዬ ነው አንቺን መቅረብና መግባባት የምችለው? እንዴ ይሄ ሁሉ ነገር እኮ እንዲሆን ያደረግሽው አንቺ ነሽ። ቆይ አልገባኝም። እንዴ ቤትሽ ስመጣ እያባረርሽኝ የነበረው አንቺ አይደለሽ እንዴ? እና ታዲያ እልል ብዬ አጨብጭቤ እንድቀበል ነበር እንዴ የምትፈልገው? አንተ የፈለግከውን ነገር እንደሆንክና እየፈነጨ ጭራሽ እናት አባቴ ቤት ምንም አልሆንኩኝም ሩታ፣ ምንም አልሆንኩኝም። እዚህ ያለሁኝ አንቺ ጋር በስነ ስርዓቱ እየተመላለስኩ ነበር፣ አንቺን እያገኘሁኝ ነበረ።
ማይሆን ሀሳብ ያመጣሽው አንቺ ነሽ። አዎ ምንም አልሆንክም። በቃ አንተ ንጹህ ሰው ነህ። በጣም ደስ የምትል ሰዓት ያለ ተከበርክ። ቢያንስ ሰው ይክበድሽ።